ጓደኞች ሆነው የምናውቃቸው ሰዎች ልክ ሲጣሉ ፋይል አላቸው። አንዱ ያንዱን ሰው ደብቆ አስቀምጦ ነበር ስልኩ ላይ ሲሰክር፣ ሲያመነዝር፣ ሲሰርቅ፣ ሲናገር የነበረውን ስልኩ ላይ ገና እኮ ሳይጣሉ ነው ጓደኞች እያሉ ወንድማማቾች እያሉ በፍቅር እያሉ እነዚህ ሰዎች ልክ ሲጣሉ ፋይሉን ፖስት ማድረግ ይጀምራሉ። ገመናውን ማውጣት ይጀምራሉ። ሌላውን ተውት፣ ባለትዳሮች ልጅ ያላቸው የወለዱ የከበዱ ከዛ ሲፋቱ እሷ ተወጣና ዩቲዩብ ላይ ገመናውን ታወጣለች፣ ትዘረግፈዋለች። እሱ ይወጣና ዩቲዩብ ላይ ገመናውን፣ ቲክቶክ ላይ ገመናውን። ተመልከቱት ወንድማማችነት እንዴት እንደቆሸሸ፣ ፍቅር እንዴት እንደቆሸሸ። ፍቅር በራሱ አይደለም የሚቆሽሸው፣ ስለ ፍቅር ያለን አመለካከት እንዴት እንደቆሸሸ፣ ቃላችን እንዴት እንደቆሸሸ፣ ህብረታችን እንዴት እንደቆሸሸ፣ አንድነታችን እንዴት እንደቆሸሸ። በዚህ ምክንያት ውሃው ተበከለ፣ አየሩ ተበከለ። ምን ጠጣው ውሃ እርግማን፣ ምን መገበው ምግብ እርግማን ሆነ። የምንበላው ምግብ ተረገመ። የምንበላው ምግብ ኃይል አይደለም የሚሰጠን፣ ስኳር ነው የሚሆነው፣ ግፊት ነው የሚሆነው፣ ኮሌስትሮል ነው የሚሆነው፣ ኩላሊት ነው የሚያመጣው፣ የኩላሊት በሽታ ነው የሚያመጣው። እክል ያጸና ኃይለ ሰብ ነው የምንለው በአባቶቻችን የምናውቀው በአምላክ ዳዊት የተነገረው እህል ሰውን ያጸናል የሚል ነው የምናውቀው። አሁንስ እህል ራሱ ሰው ይገላል፣ ምግብ ሰው ይገላል፣ ምግብ ሰው ያጠፋል፣ ምግብ ህይወት ይቀማል፣ ምግብ በሽታ ይሆናል። ውሃ ፈውስ ነው የሚሆነው የምናውቀው፣ ውሃ ኃይል ነው የሚሆነው። አሁንስ ወላድ ትጨነግፍበታለች፣ ወላድ ትጨነግፍበታለች። መሃኖች አይወልዱበትም፣ ትውልድ አቅም ያጣበታል፣ ትውልድ አያድግበትም። ያለ እድሜያችን እንቀጫለን፣ ያለ እድሜያችን እንቀጫለን። ምን ሆነን? ተረግመን። በምን ምክንያት? በምንናገረው ቃል ምክንያት። ወንጌል ምን ይላል ስለዚህ ጉዳይ? የማቴዎስ ወንጌል ምዕራፍ 12 ቁጥር 35 ጀምሮ ብትመለከቱ ወኩሉ ዘይነብብ ንባበ ጽሩዓ ያገብኡ ሎቱ ቃለ በእለተ ደይን ይላል። የማይረባ ቃልን ለሚናገር ሰው ሁሉ ያንን የተናገረውን ቃል በፍርድ ቀን ያመጡለታል ይላል። አየር ላይ ይቀመጣል ይሄ ክፉ ቃል። አሁን እዚህ ቲክቶክ ላይ ምን ሰማቸው ቃላት አለ አይደለም? ልክ ስንከፍታቸው ዩቲዩብ ላይ ስንከፍታቸው እናትህ እንዲህ ትሁን ብሎ የሚሳደብ ሰው ያጋጥማቸዋል። ይሄ ቃል እናንተ ጆሮ ገብቶ ያረክሳቸዋል። እኛ ጆሮ ገብቶ ያረክሰናል፣ ትውልዱን ያረክሰዋል፣ አየሩን ይበክለዋል። ለምን? እናት ተሰድባለች፣ እናት ተዋርዳለች፣ ሴት ተሰድባለች፣ ሴት ተዋርዳለች። ሴት የማህበረሰብ መሰረት ናት። እናት የማህበረሰብ መሰረት ናት። ይሄ ትውልድ ምን እያደረገ ነው? የማህበረሰብ መሰረትን በመጥረቢያ በድጅ ነው እያፈረሰ ነው።